ሁሉ ሰላም አሜን። ያው ሉቃስን ነው የምንቀጥለው። እግዚአብሔር እየረዳን ነው፣ እውነት ነው። እግዚአብሔር እያገዘን ነው፣ እያስተማረን ነው። ደስ ይላል። እንግዲህ በመደዳ እየሄድን ነው። በመደዳ ስንሄድ ብዙ ነገር የማይታለፍ እናገኛለን። አሁን ትስዬ እንዳላችሁም በገላትያ ምዕራፍ 6 ላይ ደርሰናል። ኦልሞስት ሊያልቅ ነው መጽሐፉ እና በመደዳ ስለሆነ አንዳንድ የማይታለፉ ኢሹዎች ግዴታ ይመጣሉ እና በቃ እና ቻሌንጂንግ ናቸው እና በይደር ሁሉ ያሳለፍነው። ምክንያቱም በቃ ለሁላችን ከባድ ነው እና ግን ደግሞ በዚህ በአይምሮ በሰዋዊ በሆነ እውቀት ስላልሆነ የምናጠናው እና የምንማረው በእግዚአብሔር ጸጋ ስለሆነ እየለሰለሰ ራሱ ቻሌንጅ ሲያደርገን በጣም ቆንጆ ነገር ነው። እግዚአብሔር አምላክ ይመስገን እና በዚህ በጉባኤውም ስለምናጠናው የእግዚአብሔር ቃል ክብር ለሱ ይሁንለት። ሉቃስ ወንጌል ምዕራፍ 7 ላይ ታወጡና በዛው ሪላክስም እንዲሆነን የእግዚአብሔርን ቃልም ዌልካም ለማለት በእግሮቻችን ቆመን አብረን እናነባለን። እግዚአብሔር አምላክ የተመሰገነ ይሁን። ኤርሚ ድምጼ ጥሩ ነው? እሺ፣ እግዚአብሔር ይመስገን። በዚሁ አጋጣሚ ቴስ ያልነገራችሁን ማስታወቂያ የሚዲያዎቻችንን ክፍል ሼር አድርጉ፣ ለሰዎች አስተላልፉ። እኛ የምንፈልገው ሰዎች ወንጌል እንዲሰሙ፣ እዚህ አካባቢ ያሉ ሰዎች ደግሞ እዚህ መጥተው ጆይን አድርገውን አብረውን እንዲያመልኩ ነው እና እግዚአብሔር አምላክ ይመስገን። በዚህ እንበረታለን፣ እየተማርን እያሻሻልን እንመጣለን። ወንጌልን የምናሰራጭበት መንገዳችን ነውና ቅዱሳን እንደዛ በማድረግ ክፍሉን አግዙ። የወንጌልን የእግዚአብሔርን ቤት ስራ አብረን እንስራላችሁ ነው። ቀጥታ ከሉቃስ ወንጌል ምዕራፍ 7 ከቁጥር 18 ጀምሬ አነባለሁ። ክብር ለመንፈስ ቅዱስ ይሁን። እንደዚህ ይላል። ደቀ መዛሙርቱም ለዮሐንስ እነዚህን ሁሉ አወሩ። ዮሐንስም ከደቀ መዛሙርቱ 2 ወደ እርሱ ጠርቶ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ ወደ ኢየሱስ ላከ። ሰዎቹም ወደ እርሱ መጥተው መጥምቆ ዮሐንስ የሚመጣው አንተ ነህን ወይስ ሌላ እንጠብቅ ብሎ ወደ አንተ ላከን አሉት። በዚያም ሰዓት ከደዌና ከስቃይ ከክፉ መናፍስትም ብዙዎችን ፈወሰ፣ ለብዙ ዕውሮችም ማየት ሰጠ። ኢየሱስም መልሶ እንዲህ አላቸው፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ ንገሩት። ዕውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል። በእኔ የማይሰናከል ሁሉ ብፁዕ ነው። የዮሐንስ መልእክተኞችም ከሄዱ በኋላ ለሕዝቡ ስለ ዮሐንስ ይናገር ጀመረ። እንዲህም አለ፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ነፋስ የሚያወዛውዘውን ሸምበቆን? ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ጌጠኛ ልብስ የለበሱና በቅምጥል የሚኖሩ በነገሥታት ቤት አሉ። ወይም ምን ልታዩ ወጣችሁ? ነቢይን? አሁን እላችኋለሁ ከነቢይ የሚበልጠውን። እነሆ መንገድህን በፊትህ እጠርጋለሁ፣ መልእክተኛዬንም በፊትህ እልካለሁ ተብሎ የተጻፈው ይህ ነው። እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። በመንግሥተ ሰማያት ግን ከሁሉ የሚበልጠው ሰው ከሁሉ የሚያንሰው ሰው ይበልጠዋል። የሰሙትም ሕዝብ ሁሉ ቀራጮችም እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀው እግዚአብሔርን አጸደቁ። ፈሪሳውያንና ሕግ አዋቂዎች ግን በእርሱ ስለ አልተጠመቁ የእግዚአብሔር ምክር ከራሳቸው ጣሉ ይላል። ክብር ለኢየሱስ ክርስቶስ ይሁንለት። እግዚአብሔር አምላክ የተመሰገነ ይሁን። እንጸልያለን። ሃሌሉያ። ኤካንቶስ በኔ
ቬዲያ ቴኔቮይሲ ፕሮማ Leveniatore vediatrene vediatose premeli cadrono vedi canameli promes eveliatrone vedia kitrene besha toro mohodia liabor devenia dinamas እግዚአብሔር መንፈስ ቅዱስ ሆይ ወደ አይምሮአችን ከሚላክ ፍላጻ በመንፈሳችን ውስጥ እግዚአብሔር ሆይ ካለ ትግል የዘላለም አምላክ እግዚአብሔር ሆይ ቃልህን እንዳንሰብክ እንዳንገልጥ እግዚአብሔር የዘላለም አምላክ ሆይ ከሚዋጋን የትኛውም አሰራር በኢየሱስ ስም አሁን ነፃ አውጣ። ሕዝብህ እንደ እግዚአብሔር ቃል እንዳይሰማ እንዳይኖር አይምሮውን በተለያየ ነገር ሊይዝ የሚወድ ክፉ ሁሉ በኢየሱስ ስም ስልጣን የተሰበረ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም የጨለማው ስራና ስልጣን የፈረሰ ይሁን። አካባቢያችንን ስፍራችንን ሁሉ ለቆ እንዲሄድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። ማንኛውም ለዕለቱ የተመደቡ ተግዳሮትን ሊያረጉ የወጡ አጋንንቶች ሁሉ በኢየሱስ ስም ስልጣን የተመቱ ይሁኑ። ክፉ መናፍስቶች ሁሉ በኢየሱስ ክርስቶስ ስም ስልጣን የደቀቁ ይሁኑ። በጌታ በኢየሱስ ስም የደቀቁ ይሁኑ። በጌታ በኢየሱስ ስም የደቀቁ ይሁኑ። በጌታ በኢየሱስ ስም የደቀቁ ይሁኑ። ይሄ ስፍራ ነፃ ይውጣ። የሰው አእምሮና ልብ በኢየሱስ ክርስቶስ ስም ነፃ ይውጣ። እግዚአብሔር የዘላለም አምላክ ሆይ በፊትህ እግዚአብሔር ሆይ በእውነት የተዘጋጀ ልብ፣ የታረሰ የለሰለሰ ልብ፣ ለመንፈስ ቅዱስና ለእግዚአብሔር ቃል ዘር የተመቸ ፍሬያማ የሚሆን ልብ እንድትሰጠን እንጸልያለን። አቤቱ በፊትህ ንጹህ ልብን ፍጠርልኝ ተብሎ እንደተጻፈ ንጹህ ልብን ፍጠርልን። በእምነት የሚሰማ ጆሮ ስጠን። የእስራኤል ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ሁለንተናዬን አንተ ተቆጣጠር። እግዚአብሔር የዘላለም አምላክ ሆይ ሁለንተናዬን መንፈስ ቅዱስ አንተ ግዛ። የእስራኤል ቅዱስ እግዚአብሔር ሆይ በአባቶቼ በነቢያት በሐዋርያት እንደተናገርክ ቃልህን እንደገለጥክ ምስጢርህን እንዳበራህ በዚህ ደካማ ሰው ምሕረትህን ግለጥ። የእስራኤል ቅዱስ እግዚአብሔር ሆይ እኔን እንደሚሰሙ ሳይሆን አንተ እንዲሰሙ እርዳቸው። እግዚአብሔር ሆይ ሁሉን ላንተ አሳልፌ ሰጠው። ከልቤ ወድሃለሁ በጌታ በኢየሱስ ስም አሜን። እግዚአብሔር ያክብራችሁ። እግዚአብሔር ይባርካችሁ። ተቀመጡ። ኢየሱስ የእግዚአብሔር ልጅ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። የዛሬው ደግሞ ርዕሳችን ይመጣል የተባልኸው አንተ ነህ። ይመጣል የተባልኸው አንተ ነህ ወይስ ሌላ እንጠብቅ? እቺ የመጥምቁ ዮሐንስ የጭንቅ ቀን ጥያቄው ነፍሱ ስትወጠር የመጣው ጌታ ያልመጣ ሲመስለው ምን ሲመስለው? የመጣው ጌታ ያልመጣ ሲመስለው ከሱ ጋር ያለው ጌታ ከሱ ጋር ያለ ሳይመስለው የጠራው የላከው ጌታ የተናገረው ጌታ ያሳደገው ጌታ ሞገስ የሰጠው ጌታ አለ እዚህ አለ። እግዚአብሔር አንተ ነህ። አይ ይሄን ጥያቄ ሌላ ሰው ቢጠይቅ ፌር የሆነ ጥያቄ ሊሆን ይችላል። በቃ እግዚአብሔርን አያውቀውም፣ ብዙ ምስጢር አልተረዳም፣ ያ ሰው ስለ ኢየሱስ አልገባውም እና ስለ ኢየሱስ ስላልገባው ነው የሚጠይቀው ብለን እንላለን። እና ኢየሱስን በደንብ የሚያውቅ ኢየሱስን ለማስተዋወቅ የተፈጠረ ሰው የኢየሱስ ማስተዋቂያ ነጋሪ ሲፈጠር ወደዚህ ምድር ሲመጣ የመጣው ኢየሱስን ለማስተዋወቅ። ኢየሱስ ሰዎች ዝም ብሎ ኢየሱስ ቢገባ ላያውቁት ስለሚችሉ እዩት፣ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ነው፣ እዩት፣ እሱ ነው፣ መሲህ ነው፣ እግዚአብሔር የላከው መልእክተኛ ነው፣ እኩል እንዳልመስላችሁ ምናምን ብሎ በጣም ያረገ ሰው፣ ማስታወቂያ የተናገረ ሰው፣ የእግዚአብሔርን ሐሳብ በጣም ከብዙ ሰው የተሰወረ
ከብዙ ሰው የተደበቀ ብዙ አዋቂ ነን ባዮች መርምረው ያልደረስኩበትን በጣም በዘመኑ የተገለጠውን የእግዚአብሔር ሐሳብ የተረዳ ሰው ኢየሱስ የእግዚአብሔር ጌታ በደም ጥንቅ አድርጎ የተረዳ ሕይወቱን ሙሉ ዴዲኬት አድርጎ ለዛ የኖረ እኔ ለሌላ ነገር አልኖርም ያለ ቢርበኝ ቢጠማኝ ቤት ባይኖረኝ በረሃ ብሆን ልብስ ባይኖረኝ የተወለድኩት የተፈጠርኩት የተላኩት ለዚህ ነው ስለሱ ፊድባኳን ቀንሳት እና ለሱ ነው እና ለሱ ነው የምኖረው ያለ ሰው በጣም አንድ ቀን ተነስቶ እንደዚህ ያለ ቢችል ሄዶ ይጠይቀው ነበር ብዬ አስባለሁ። ግን እስር ቤት ስለሆነ ያለው ተይዞ በግዞት ስለሆነ ያለው ደቀ መዛሙርቶቹን ጠርቶ ልትመጣ ያለው አንተ ነህ ማለት ያ ከኔ በፊት የነበርከው ከኔም በኋላ ለዘላለም የምትኖረው በእሳት ያጠምቃል በመንፈስ ይሞላችኋል የዓለምን ሁሉ ኃጢአት ያስወግዳል ብዬ ያልኩት አንተ ነህ ወይስ ስቼ ይሆን ተሳስቼ ይሆን ሌላ ነው ገና ነው እንዴ ቀድሜ ያወጅኩን ምንድነው ነገሩ? በጣም ኮንፊውዥን በጣም ግራ የገባው ሰው ወገኖቼ በጣም እነዚህ አይነት ስሜቶች በእኛም ያልፋሉ። የእናንተን አላቅም ያው በእኔ ያልፋል አንዳንዴ ያልፋል እና በተለይ የሆነ እስር ቤት ውስጥ ስትገቡ የሆነ ጥምምም ያለ ዝግትግት ያለ ሁኔታ ውስጥ ስትገቡ ጸልያችሁ እንዳልተሰማችሁ ስታስቡ ትላንትና በእንትን ያወጃችሁት በእምነት ያወጃችሁት ያረጋል ይሰራል ምናምን የተወራረዳችሁበት ነገር ያልሰራ ሲመስላችሁ ጌታ ሆይ ልክ ነው። እኛ እንደውም በብዛት አለ እንደው እግዚአብሔር ካለ ይሄን ካረገ ያው ኮንፈርም ያረጋል መኖሩን ብለን እናስባለን። የኔን ጉዳይ ካስፈጸመ ያው ኮንፈርም ያረጋል መኖሩን ካለ ይሄንን አድርግ ይሄን ካላረክ ያው እንደሌለ ቆጥረዋለሁ አይነት ነገር ይመስላል። እንደዚህ እንላለን። ይመጣብናል፣ በጣም ይመጣብናል። እኔ ይመጣብኛል ብዙ ነገር እንደምታውቁት ያው እንደዛ እኔ ያጋጥመኛል ይመጣልና ዮሐንስ በዚህ ጭንቅ ውስጥ ያለ ሰው በናይን ከተማ የሆነውን በመቶ አለቃው ቤት የሆነውን ደቀ መዛሙርት ከሱ ጋር ሲከተሉ ባይዘዌ ምዕራፍ 3 ላይ ይናገራል ሉቃስ። በኋላም ወደዛ ትንሽ ሄደን እናያለን። ከዮሐንስ ጋር የነበሩ ደቀ መዛሙርት የዮሐንስ ደቀ መዝሙር የነበሩ ዮሐንስን ትምህርት የሚማሩ ዮሐንስን ጥምቀት የተጠመቁ እሱን የሚከተሉ ሰዎች የነበሩ ኢየሱስ ሲመጣ እሱ የእግዚአብሔር በግ ነው ሲላቸው ከዮሐንስ ጋር መልእክት ጨርሰው ከኢየሱስ ጋር ሄደዋል። ኢየሱስ የእግዚአብሔር ጌታ ነው እና ተከትለውታል። መምህር ሆይ ማንተ ጋር መምጣት ፈልግ ለምን? አይ የምትኖርበትን ምናምን ፈልገን ነው። እሺ ነው ከዛ ሄደው በቃ እዛው ቀሩ። እግዚአብሔር አምላክ ይመስገን። ግን መምህራቸው ደግሞ ስለሆነ ዮሐንስን ስለሚወዱት እስር ቤት አልፎ እየሄዱ ይጠይቁታል እና እንዴት ነህ ደህና ነው ወይ እንዴት ነው ምን አሉ ፍርድ ቤት ምናምን ይላሉ እና ስንቅ ያቀብላሉ። እና እንደዛ በሚያረጉበት ጊዜ አይ ቲንክ ከቅፍርናሆም እንደተመለሱ ነው። ምክንያቱም ከዚያው ልክ ይሄ ሀፕን እንዳደረገ ሲጀምር ቁጥር 18 ላይ ሄደው የሆነውን ነገር ነገሩት። አውሩት እንዴ አንተ ያ የእግዚአብሔር በግ ነው ያልከን በአንተ እጅ የተጠመቀው እኛም ደግሞ አልተከተልነውም ነበር አብረን ስንኖር
ማለት በየቀኑ የሚያረጋቸው በየጊዜው የሚሰራቸው ነገሮች በጣም የሚገርሙ ናቸውና ይህንን እያደረገ ነው ብለው ምስክርነት ነገሩት ማለት ነው። የተባረኩበትን ናይ አሁን ትላንትና ምናምን ራሱ በነጋውም አይደለም በነጋውም ማለት ትላንትና ራሱ ናይን የምትባል ከተማ ነበርን። አንተ ሴትዮ ምስኪን አንድ ልጇን ወስዳ ልትቀብር ስትል በስማም ሄደና በቃ ዝም ብሎ ብዙም ጫጫታ ምናምን አላበዛም፣ ቃሬዛውን ነካው። ከዛ ልጁ ተነስቶ አወራ። ደግሞ የሚገርም ኢየሱስ ለሙታን እንኳን አይጸልይም፣ ሙታንን ያዋራቸዋል። አሜን። ኢየሱስ የእግዚአብሔር ጌታ ነው። ለምን? ሙታን የእግዚአብሔርን ልጅ ድምጽ ይሰማሉ። ገና እጅ ጭኑ አይጸልይላቸው። እኛ እኮ ለሙታን ለበሽተኛ ጸልየን ነው አይደል? እና እሱ አይጸልይም ማለት ሬሳውን እንደ ቁም ነገር ነው የሚያወራው። አንተ ጎበዝ ተነስ ምናምን ብሎ ይወል። ከዛ በቃ እሱ የሚነሳና ተነስቶ እንደተነሳ ማያስብ ከቀጥሎ ካለው ነው የሚጀምረው እና ያወራ ጀመር። እሺ ሰላም ደህና ልክ ከእንቅልፉ የተነሳ ነው ደህና አዎ እንዴ አይቻላቅም። አሁን ኢየሱስ ይባላልው እዚህ እኮ ሀዘን ይሄ ዙሪያ እኮ ያለው ነገር ይላንተ ቀብር ነው ይሄድክ ነበር። በቃ ዳንካውን ተመለስ እናት ጋር ምናምን እንዲህ ቅልል አድርጎ ነው የመለሰው። እንደዛ ነው ያየነው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ ንፋስ ምናምን ሲያይ ቆይ ብሎ ተንበርክኮ አይጸልይም። ወጀብ ሲያይ ቆዩኝ ብሎ አይጸልይም። እኔም ጠይቁኝ ጸልያለሁ፣ ሌሎችም ሁሉም ሰው ይጸልያል አይደል? ኢየሱስ የእግዚአብሔር ጌታ ነው። እነ ጴጥሮስ አስነስተዋል፣ ግን እየጸለዩ ነው ያስነሱት። እግዚአብሔር አምላክ ይመስገን። ኢየሱስ ደግሞ በቃ ንፋስ እና ይሰማዋል። ዝም በል ሲለው ጸጥ በል ሲለው ዝም ብሎ ይሰማዋል። ንፋስ ጆሮ አለው ለኢየሱስ፣ ባህር ጆሮ አለው ለኢየሱስ፣ የሞተ ነገር ለኢየሱስ ጆሮ አለው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። እና ያወራዋል ተፈጥሮን ያወራዋል። የኢየሱስ ቋንቋ ለሌላው ግልጽ ነው። እግዚአብሔር አምላክ ይመስገን። እና ይሄን ሲነግሩት ኤክስፔክቴሽን ምን ይሆናል? እንገምት። አንዳንደኛውን ነገር በጣም ይባረካል ዮሐንስ። በጣም ዋው ይገርማል። ናይን እንደዚህ ሆነ እንትን የመቶ አለቃው እንዴ የሮማውን ወታደር ቤተሰብ ሳይቀር ይፈውሳል። በቃ አሚዝ ሃሌሉያ ምናምን ይላል ብላችሁ ስትጠብቁ አይልም። እሱ አልባረከውም። አንዳንዴ በሰው የሚሆን ነገር ብዙ አይባረክም። ራስ ላይ ሲደርስ ነው ይባረከው። አረ ጥቂት ሰው ነው በሰው የሚባረክ። እና ሞት አስነሳ ብለው ነግረውት አንተ ነህ አንተ አይደለህም። በጣም ነው የሚገርም። አንተ ነህ አንተ አይደለህም። ሄዳችሁ ጠይቁት እስቲ ይንገረኝ እሱ ነው። ጌታ ስሙ ለዘላለም ይባረክ። ተመልሰው ሄዱና መምህር አሁን ከወይኒ ቤት ነው የመጣ ነው። እሺ እንዴት ሰላም ነው? አዎ ዮሐንስ አንድ ነገር ጠይቁ ብሎን ነው። አንተን ምን አላችሁ? አይ ልትመጣ ያለኸው አንተ ነህ? እግዚአብሔር ልኮሃል? አንተ የእግዚአብሔር ልጅ ነህ? የእግዚአብሔር መልእክተኛ መሲሁ ነህ? አባቶቻችን የነገሩን ስላንተ ነው። ነቢያት የተነበዩት ስላንተ ነው። ሕግ የተጻፈው ስላንተ ነው። ከመጀመሪያው የነበርከው አንተ ነህ ወይስ አንተ ያው እንደኔ አንተ መልእክተኛ ነህ? ስትጨርስ ትጨርሳለህ። እቺ ግራ ስለተጋባው ነውና እቺ ጠይቁልኝ ብሎ ነው። ኢየሱስ የእግዚአብሔር ጌታ፣ ክብር ለኢየሱስ ይሁን። እና የኢየሱስ መልስ አስገራሚ ነው። አስደናቂ መልስ፣ አስገራሚ መልስ። ክብር ለኢየሱስ ክርስቶስ ይሁን። ሰዎቹም ወደ እርሱ መጥተው መጥምቁ ዮሐንስ
የሚመጣው አንተ ነህ ወይስ ሌላ እንጠብቅ ብሎ ወደ አንተ ላከን አሉት። በዚያች ሰዓት ምን ጥያቄውን ሰማና ኢየሱስ አንዳንዴ መቼም እግዚአብሔር ይመስገን አንድ ሰው ሲጠይቅ ለብዙ ሰው መልስ ይሆናል። እንኳን ጠየቀ በአንድ በኩል የዛን ቀን እምነትም ምንም ሳይፈልግ ስንት ደዌ ተፈወሰ። አይ ቲንክ የሆነ አገልግሎት ላይ ያለን የጠየቁት ሰብሰብ ያለ ሰው እያለ ብዙ ደዌዎችን ፈወሰ። በክፉ መናፍስ የሚሰቃዩ ሰዎች የነበሩትን ፈወሰ። ለብዙ ዕውሮች ማየት ሰጠ። አልተዘረዘሩም። ብዙ በየቦታው ቁጥሩ ብዙ ነው። ሌላ ነው አይደል? አንጻራዊ ነው። አሁን ብዙ አይነ ስውራን ስንት ናቸው? እኔ እንጃ 100 200 10 5 3 ብዙ በየቦታው ብዙ አንካሶችን አደረገ። ስንት እኔ እንጃ። ግን የኢየሱስ መልስ ይገርማል። እግዚአብሔር አምላክ የተመሰገነ ይሁን። ይህን ሁሉ ዓመት አገልግሎ ከልጅነቱ መልአክ ተልኮለት መንፈስ ቅዱስ በውስጡ ገብቶ ገና አልበሰለም። ብሰል በሉት አላላቸው ኢየሱስ እግዚአብሔር። እኔ ግን እንደዚህ ነበር ብላቸው አረስቲ ትንሽ በሰል በል ኖረ በእድሜው ሙሉ ኖረበት እንዴት አትበስልም አላለም። እንደዚህ እግዚአብሔር አምላክ ይመስገን። ብዙ ተአምር አደረገ። የዛን ቀንም ሙታን አስነሳ ይላል ሉቃስ። እና ለምን ይሄ ሁሉ እኮ የሚሆነው ለዮሐንስ መልስ ለመስጠት ነው። ኢየሱስ የእግዚአብሔር ጌታ ነው። ለዮሐንስ ሊመልስለት ስለፈለገ መልስ ለጠየቀው ጥያቄ መልስ እንዲሆን ስለፈለገ አሁን አላቸው አገልግሎቱን ሲጨርስ ያያችሁትን የሰማችሁትን ሂዱና ለዮሐንስ ንገሩት። ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። ዕውራኖች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮችም ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል ብላችሁ ሄዳችሁ ምን በሉት? ንገሩት። እግዚአብሔር አምላክ የተመሰገነ ይሁን። ምንድነው ለዮሐንስ የሚሰጠው መልእክት? የሱ ጥያቄ ከምን የመጣ ነው? የሱ ጥያቄ የኔን ጉዳይ ካልፈታህ የሁሉ ብታረግ እኔ እስር ቤት እስካለው ድረስ አይደለም አለ የለ። ለምን ዮሐንስ በጊዜው እንዳሉ የይሁዳን ወጣቶች ሰዎች በጣም ቁጭት ያለበት ሰው ነው። እልህ ያለበት ሰው ነው። የንስሐ ሰባኪ ብቻ አይደለም። እግዚአብሔር አምላክ ይመስገን። በጊዜው ያለ ፖለቲካ ማያስደስተው ሰው ነው። በጊዜው ያለ እስራኤል በሮማን እጅ ስር መውደቋ የማይመቸው የሚጸጽተው ሰው ነው። ለነዚህ ሁሉ መፍትሄ ምንድነው ብሎ ይጠብቃል። እንደ ብዙዎቹ የእስራኤል ልጆች እንደ ብዙዎቹ አንድ ነገር ይጠብቃል። መሲሁ ሲመጣ እነዚህ ዛሬ ያልቻልናቸውን ሮማውያን ይገለብጥልናል። ከዚህ ግፍ አገዛዝ፣ ከዚህ ስርዓት ከጎደለው መንገድ ነፃ ያወጣናል ብሎ ተስፋ ያደርጋል። ፍትህ የሚፈልግ ሰው ነው። ከአገልግሎቱ ጎን ለጎን
ይሄን ያላችሁ ምዕራፍ 3 ላይ ስትመጡ ሉቃስ ላይ ብዙም ሉቃስ ስለሆነ ያለው ሌላ ሰፈር ሳልሄድ ሉቃስ ላይ ሰዎች መጥተው እሱ ሲሰብክ ምን እናድርግ ሲሉት 2 ካላችሁ ለወንድሞቻችሁ ሌላውን ስጡ፣ ልብስ የሚበላ ካላችሁ አካፍሉ ስጡ። እቺ ለእስራኤል ክፉ ዘመን ነው፣ ክፉ ጊዜ ነው፣ ክፉ ሰዓት ነው። ምክንያቱም ኮሎናይዝድ መደረግ በጣም ቀላል ነገር አይደለም። ሞራል በጣም የሰው ሞራል የሚጎዳበት፣ እስራኤል ደግሞ አልለመደም አይወድምም። ከመጀመሪያው አይወድም። ከግብጽ ሲወጣ መሮት ነው የወጣው። እላዩ ላይ አይፈልግም ሌላ ገዢ። እግዚአብሔርን ሲበድል እንደገና ደግሞ እግዚአብሔር የአሕዛብን ነገሥታት እየላከ በፍጹም አክሴፕት አድርገው አያውቁም። መረረን እያሉ እግዚአብሔር በተለያየ ጊዜ መሳፍንቶችን እየላከ ነቢያቶችን እየላከ የተለያየ ሰዎችን እያስነሳ ሲያወጣቸው ከዛ ከግፍ አገዛዝ ከባርነት ቤት ነፃ ሲያወጣቸው ነው የሚያውቁት። ስለዚህ አሁን አባቶቻቸው ነግረዋቸዋል። ከግብጽ እግዚአብሔር ከ400 ዓመት በኋላ እግዚአብሔር ፈርዖንን ልክ አስገብቶ በጸናች በበረታች ክንድ እግዚአብሔር አወጣን ብለው ነግሯቸዋል። ተፈጥሮስ እምቢ ሲል ውሃን አዋራው። ምን አለው? ከፈለውና ሄድን ብሎ ሰምተዋል። ከዛ ባቢሎናውያን ገሱን ናቡከደነፆር በቃ መጫወቻ አደረጉ። እግዚአብሔር መጣ አወጣን። እግዚአብሔር አምላክ የተመሰገነ ይሁን። በተለያየ ጊዜ ሌላ ብዙ ገዢዎች ነበሩብን። ምን አደረገን? ነፃ አወጣን። ይሄንን ሲሰማ ያደገ ልጅ ነው። ይሄንን ታሪክ ጠንቅቆ የሚያውቅ ልጅ ነው። ደግሞ እንዳትረሱ የካህን ልጅ ነው። የካህን ልጅ ነው። የዘካርያስ ልጅ ነው። ኢየሱስ የእግዚአብሔር ጌታ በደንብ ነው የሚያውቀው። በደንብ ነው። ምክንያቱም ካህን አንደኛው ነገር ስራው ለልጆቹ ትርጉም ማስተማር ነው። ካህን ደጅ ብቻ ሳይሆን ቤቱም ካህን ነው እና ያስተምራል፣ ያስጠናቸዋል፣ ይነግራቸዋል። ተጠንቅቆ የሚያውቅ ነው። ስለዚህ በልቡ አንድ ተስፋ አለ። ጀስቲስ ይመጣል፣ ፍትህ ይመጣል፣ ፍርድ ይመጣል፣ ነፃ እንወጣለን። ይሄንን ሊያደርግ የሚችለው መሲሁ ነው። አየህ፣ ይሄ እግዚአብሔር የላከውን መልእክት ከእግዚአብሔር ዘንድ ኢየሱስ ክርስቶስ ታጥቆ የመጣውን መልእክት ሚሽን ብቻ ሳይሆን እሱም ልብ ውስጥ ያለው ነገር በመሲሁ ይፈታል ብሎ የሚያምን ሰው ነው። እና ወታደሮች መጥተው እኛ ወታደሮች ነን ምን እናድርግ ሲሉት ምዕራፍ 3 እናንተ በሐሰት ሰዎችን አትክሰሱ፣ ደሞዛችሁ ይብቃችሁ ይላቸዋል። ፍትህ የሚፈልግ ሰው ነው። በደሞዛችሁ ኑሩ። ሰው እስር ቤት ወርውራችሁ አትጠቀሙ። እሺ እኛ ደግሞ ቀራጮች ነን ምን እናርግ፣ ታክስ ሰብሳቢዎች ነን ምን እናርግ ሲሉት ከተፈቀደላችሁ በላይ አትውሰዱ። የነበረው ችግር ይታያችኋል። ታክስ 10% ነው ብሎ የሮም መንግስት ካወጣ እነሱ ፈርቅ ይዛሉ። 25 አርገው 15 ይበላሉ። አታርጉ፣ እንደዚህ ልክ አይደለም። በጣም መፍትሄ ፈላጊ ሰው ነው። የሚቆጭ ሰው ነው። አይ ወደሱ የመጡትን ብቻ አይደለም፣ ወደሱ ቀረብ ያሉትን ብቻ አይደለም፣ ነገስታቱንም ተቃብሎ ይናገራል። ሉቃስ ምዕራፍ 3 ከቁጥር 19 ጀምሮ ማቴዎስ 14 ከቁጥር 3 ጀምሮ ያለውን ሐሳብ እንደዚህ ይላል። የአራተኛው ክፍል ገዢ ሄሮድስ ግን ስለ ሄሮዲያ ስለ ወንድሙ ስለ ፊልጶስም ሚስት ሄሮድስ ስላደረገው ሌላ ክፋት ሁሉ ዮሐንስ ገሰጸው። ይህንንም ደግሞ ከሁሉ በላይ ጨምሮ ዮሐንስን ወደ ወህኒ ምን አረገው? ሉቃስ ይጽፍልን ታውቃላችሁ። እነ ካህን ማን እንደነበረ፣ ነገስታት ማን እንደነበረ፣ ይሁዳን ማን ይገዛ እንደነበረ፣ በገሊላ አካባቢ ማን ይገዛ እንደነበረ። ሄሮድስ የሚባለው በገሊላ አካባቢ የሚገዛ የአራተኛው ክፍል ገዢ ነው። ወንድሙ ፊልጶስ የሚባለው እሱም ሌላ ገዢ ነው። ከዛ በኋላ የወንድሙ ሚስት አመጣና አገባ። ሁሉም ጭጭ ሲል ዮሐንስ ተነሳና
እሱ ዘዳግምን ያውቃላ። ሰሞኑን እያነበብን ያለው ያውቃል። ማንም ሰው የወንድሙን ሚስት ጋር አብሮ ቢተኛ የወንድሙን ስጋ ይገልጣል፣ እሷ የወንድሙ ስጋ ነች የሚለውን ስለሚያውቅ ማለት አንተ ሮማዊ ነህ፣ ያለህበት ምድር ግን የእግዚአብሔር ሕግ ያለበት ምድር ነው። አንተ በእኛ አምላክ በያህዌ ላታምን ትችላለህ። አንተ እዚህ ያለህበት ቦታ ግን የሚሰራ ከሮማ ሕግ ሌላ አለ። የወንድም ሚስት ልታገባ አትፈቀድልም፣ አትችልም፣ እንደዚህ አይደረግም ይለዋል። ፍትህ ሲያዛቡ የሆነ ነገር ሲሉ ሌላም ስላደረጋቸው ስላልተዘረዘሩ ክፋቶች ልክ አይደለም፣ እንደዚህ አይደረግም ብሎ ሄዶ ይጋፈጣል። እንዳልኳችሁ ነው አገዛዙ እንኳን ድሮ አሁንም ብዙ ዲሞክራሲ የለም በምድር ላይ። ዝም ብሎ ዲሞክራሲ የሚባል ነገር ነው እንጂ ያለው እስክትነኩ ወይ የሆነ ነገር እስክታረጉ ድረስ እና ወሰደና ወይኔ ቤት ወረወረው። ስለሚከራከርለት ፍትህ ሀቅ ይዞ ከእግዚአብሔር ወግኖ ከእግዚአብሔር ሕግ ወግኖ የሚከራከርበት ነው የታሰረው። ዮሐንስ ሰርቆ አይደለም የታሰረው፣ ሌላ ጥፋት አጥቷል። እግዚአብሔር ይመጣል መሲሁ ያስፈታኛል ቢል ይፈረድበታል? መሲሁ ያስፈታኛል። መሲሁ ሲመጣ እቺ ግፍ ከዚህ ምድር ላይ ትቀራለች። የጨረሰም አልመሰለውም። ባይዘው ጨርሷል እኮ ስራውን ጨርሷል። ልክ ኢየሱስ የተጠመቀ ቀን የሱ ሚሽን አልቋል። ትንሽ የሆነች የባከነ ሰዓት አለችው እስኪወሰድ ድረስ። ለምን ብትሉኝ ሁሉ ከተጠመቁ በኋላ በዮሐንስ እጅ ኢየሱስ ደግሞ መጥቶ ተጠመቀ ይላል። ለምን ኢየሱስ መጨረሻ ተጠመቀ? የዮሐንስ የመጨረሻ ስራ እሱ ነው። ክብር ለኢየሱስ ክርስቶስ ይሁን። መንገድን ጠረገ፣ መንገድን አዘጋጀ፣ መሲሁ ይመጣል አለ፣ ተናገረ፣ አወጀ። ያመኑ ሰዎች ንስሐ የገቡ ልባቸውን ለሚመጣው አዘጋጁ፣ ሰራ፣ አደረገ፣ ሚሽኑን ፈጸመ። ኢየሱስ አንድ ቀን ሊጠመቅ እሱ ጋር ሲመጣ ይሄ እንደ ሁላችንም አይደለም፣ ይሄ እግዚአብሔር ልጅ ነው አለ፣ ይሄ መሲህ ነው አለ፣ ይሄ እግዚአብሔር ያዘጋጀው በግ ነው አለ። በቃ ክብር አየ፣ ድምፅ አየ። ከዛ ኢየሱስ ቅድም እንዳልኳችሁ ኢየሱስ ሲሄድ ደቀ መዛሙርቱም ከሱ ጋር ሄዱ። ማለት መጽሐፍ እንደሚል የበለጠው ሲመጣ የቀደመው ምን ይላል? መሻሩ አይደል ይሌል ዕብራዊ። እግዚአብሔር አምላክ ይመስገን። የመጣ የበለጠው በቃ ሄደ እና እንደጨረሰ አላወቀም። እሱ የእግዚአብሔር የቀባው እግዚአብሔር የጠራው እግዚአብሔር የሰጠው መልእክት እግዚአብሔር የሰጠው አገልግሎት አልቋል። ዮሐንስ ሄሮዶስ በጣም ስለተበሳጨ አይደለም የሚያሰረው፣ በቃ ስለጨረሰ ነው። እግዚአብሔር ያላስፈታው እግዚአብሔር ጉልበት ስላነሰው አይደለም። በቃ ዮሐንስ መሄድ አለበት፣ የሆነ ሰበብ ተፈልጎ መሄድ አለበት። ኢየሱስ የእግዚአብሔር ልጅ ጌታ ነው። ታውቃላችሁ ከጨረስን አያስፈታንም። ኢየሱስ ብንጸልይ ብናጸልይ ምን ብንል ወጋው ነቀልኩ ተከልኩ ብንል አይሆንም። ከጨረስን መሄድ ነው የሚሻለን። ከጨረስን በኋላ መቀጠል ጥሩ አይደለም። ኢየሱስ የእግዚአብሔር ልጅ ጌታ ነው እና እሱ ግን አላወቀም፣ መጨረሱን አልተረዳም፣ አልተገነዘበም። ስለዚህ ይመጣል ገና ተፈትቼ ከዛ በኋላ ወይ የሚኖረው ኑሮ ወይንም አብሮ ማገልገል ያስብ ይሆናል እና ሲያየው አልሆነም። ምንም የተፈጠረ ያሰበው ነገር የተፈጠረ ነገር የለም። ኢየሱስ የእግዚአብሔር ልጅ ጌታ ነው። አንተ ነህ የምትመጣው፣ አንተ ነህ የምትመጣው ወይስ ሌላ እንጠብቅ? ወይስ ሌላ መጥቶ ያስፈታኛል? ሌላ መጥቶ የኔን ጉዳይ ጨርሳል? ጌታ ኢየሱስ ስሙ ይባረክ።
እግዚአብሔር አምላክ ይመስገን። ጌታ ደግሞ በመልሱ ምንድነው ሊያሳይ ፈልገው? ሚሽን አንተን ማስፈታት አይደለም፣ ከሰማይ የወረድኩት አንተን ላስፈታ አይደለም። ይሄ የደቀ መዛሙርት እንኳን የመጀመሪያው ሰሞን የመጨረሻው ሰሞንም ይሄንን ነው የጠየቁት። በጣም ልባቸው ውስጥ እንዳለ አይመስላችሁ? የመጨረሻው ሰሞን እንኳን መምህር መቼ ነው ማለት እየጠበቅን እኮ ነው። 3 ዓመት ተኩል ሞላን። እየጠበቅን ነው እኮ ምን እንድታረግ? እነዚህን ሮማን ገንጥላ አንተ ወጥተህ ዙፋን ላይ ቁጭ ብለህ የምታስተዳድር መቼ ነው? ይሄን ሁሉ ሳስተምር ይሄን ሁሉ ሳረግ ምናምን ይሄን ነው ኤክስፔክት የምታደርጉ? የኛ ዋና ጉዳይ እሱ ነው። እኔም ዋና ጉዳይ አለኝ። እግዚአብሔር አምላክ ይመስገን። ዛሬ የጸለይኳትን ጸሎት እንገራችሁ። ጌታ ሆይ እባክህን ጉዳይ ከኔ ጉዳይ በልቤ የበለጠ ይሁን ብዬ ጸልያለሁ። እግዚአብሔር የኛ ጉዳይ ፈጻሚ አይደለም። የኛን ጉዳይ ሊፈጽም አይደለም ከሰማይ የወረደው። በምን አወቅ? ዮሐንስ ወንጌል ምዕራፍ 17 ላይ የላከኝን ጨርሻለሁ ብሎታል። በቤተ መቅደስም ደግሞ መጽሐፍ ሲገለጥ ምን ብሏል? ይሄንን ላደርግ ቀብቶኛል። እኔ ሚሽን አለኝ፣ መልእክት አለኝ፣ የመጣውበት ጉዳይ አለኝ። ስለዚህ በየሰፈሩ ሄጄ ጉዳይ ተቀብዬ ሰብስቤ ጉዳይ ላስፈጽም አይደለም። ግን ያንተ ጉዳይስ እንዴት ሊፈጸም ይችላል ስትሉኝ፣ በእግዚአብሔር ፕሮግራም ውስጥ ስንገኝ ይፈጸማል። አሜን። ሰው በእግዚአብሔር ፕላን ውስጥ ካለ፣ ሰው በእግዚአብሔር እቅድ ውስጥ ካለ እግዚአብሔር ይመስገን ያስገባን ወገኖቼኛ ገብተናል። አሜን። እሱ ጉዳይ ውስጥ ከቶናል። የእሱ ጉዳይ ሆንን። ሻላዜ ባህዲያናስ እግዚአብሔር ክብሩ ለአንተ ይሁንልህ። ከተተን ጉዳይ ውስጥ ጉዳዩ ከሆንክ ሳጠራውም ይመጣል። አሎ አስቧል፣ ፕላን አድርጓል። ኢየሱስ የእግዚአብሔር ጌታ ነው። ዘገየ ብትለው ይመጣል፣ የለም ብትለው ይመጣል፣ ምንም ይመጣል። እግዚአብሔር አምላክ ይመስገን። ጉዳይ ውስጥ ስንሆን ዓላማ ውስጥ ደግሞ ና የኛን ችን ጉዳይ ግደል ስንለው እሱ ሚሽን አይደለም አይደል? ደግሞ ያስታውቃል ኢየሱስ የኖረው ኑሮ። እግዚአብሔር አምላክ ይመስገን አይደል? እስረኛ ቢያስፈታ ኖሮ እስካሁን አይሄድም ነበር። በየሀገሩ እየዞረ አንዳንድ መሪዎች እየዞረ ከዚህም ያስፈታ ከዚህም ካስፈታ። ይሄ ሰው ለማስደሰት የሚደረግ ነገር ነው። ባይዘው ሰው አሁን የዚህ ሀገር መሪ በዚህ ምድር ላይ ያለ መሪ የሰው ደስታ ነው እድሜው። እግዚአብሔር ደስታ አይደለም እድሜው። ሰዎች ባስፈታላቸው ነው ደስ የሚላቸው። ከሰሜን ደግሞ ጀምሮ እስከ ደቡብ ሲያስፈታ ከዛ እነሱ ይቀይራሉ አጀንዳ። ሰዎች ዳቦ ነው ይላሉ። ከሰሜን እስከ ደቡብ ደግሞ ዳቦ እነሱ ይቀይራሉ። ሰዎች ደግሞ እንትን ይላሉ። ኢየሱስ በጣም ድንቅ ሊደር ነው። ድንቅ አምላክ ነው። አሜን። ማለት አንተ በአጀንዳ በሰጠው ቁጥር እየቀየረ እኔ አጀንዳ በሰጠሁት ቁጥር የእንትና ሊድ አስፈትቼ የእንትናን ሳል በቃ እንትንም ሊድ እንትንም አገር ሊድ እንትናን አብርቻ አይኗን ደግሞ እንትናን ሳላበራ እንትናን ለቅሶ ደርሼ ሳልደርስ እያለ በቃ አይሄድም። እስካሁን አይሄድም ነበር። ቢዚ ነበር የሚሆነው ሰዎችን ሲያረግ እና ግን ለአጀንዳው ነው የመጣው፣ ለተልእኮ ነው የመጣው። እግዚአብሔር አምላክ የተመሰገነ ይሁን። ኢየሱስ የእግዚአብሔር ጌታ ነው። የዮሐንስ ጥያቄ ግን በቃ ይሄ ነው እና ሲለው አሳየው የመጣውበት ፈወሰ፣ አደረገና እና ነገሩት ለድሆች ወንጌል ይሰበካል። ለድሆች ወንጌል ይሰበካል።
ገንዘብ ለሌላቸው ሰዎች እንዳልሆነ በተራራው ትምህርት አይተናል። በተራራ ስብከት ድሆች ገንዘብ የሌላቸው አይደሉም። ድሆች እጥረት ያለባቸው፣ ጩኸት ያላቸው፣ ልመና ያላቸው። እግዚአብሔር አምላክ የተመሰገነ ይሁን። አይደል? ድሃ ዳቦ ተስፋ እንደሚያደርግ፣ የተራበ ሰው ተስፋ እንደሚያደርግ፣ የበረደው ሰው እንት እንደሚፈልግ ተስፋ እንደሚያደርግ፣ ሙቀት እንደሚፈልግ። ክብር ለኢየሱስ ክርስቶስ ይሁን። የመሲሁን መጠባበቅ ለህይወት የሚፈልጉት ሰዎች ነበሩ። እግዚአብሔር አምላክ ይመስገን። በቃ መጣ ሰበከላቸው፣ የምስራች አላቸው፣ ተገላገላችሁ አላቸው። ከዛሬ ወዲህ በግ አትጎትቱም አላቸው። ከዛሬ ወዲህ ስቃያችሁን አትበሉም። አዎ እኔ እታረድላችኋለሁ እናንተ አታርዱም አላቸው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ክብር ለኢየሱስ ክርስቶስ ይሁን። የሰው ልጅ ዮናስ 3 ቀን በመሬት ውስጥ በአሳ ሆድ ውስጥ እንደነበረ የሰው ልጅ እንደዚህ ሆና ደግሞ ይነሳል፣ ሕይወት ታገኛላችሁ፣ የምስራች ይላችሁ። ኢየሱስ የእግዚአብሔር ልጅ ጌታ ነው። በእኔ የሚያምን የምታምኑ ከሆነ አይፈረድባችሁ፣ እናንተ የእግዚአብሔር ልጆች ትሆናላችሁ። ከተጠማችሁ ኑ ወደ እኔ፣ በቃ መንፈስ ቅዱስን እሰጣችኋለሁ እና ይሰብካችኋልና እና ይሄ ይደረጋል። አይ ቲንክ እንደኔ ዛሬ ጠዋት እንዳረኩት ያሻሻለ ይመስለኛል ዮሐንስ። የኔ ጉዳይ ባይፈጸምም ያለ ይመስለኛል። እግዚአብሔር አምላክ ይመስገን። አንተ መሲሁ ነህ፣ አንተ ነፃ አውጪ ነህ። እግዚአብሔር አምላክ ይመስገን። አጽወቅ እንዳልኳችሁ ከመሬት ተነስተው አይደለም። በማቴዎስ ወንጌል ምዕራፍ 25 ላይም ዮሐንስ ራእይ ላይም የእግዚአብሔር ቃል እንደሚናገረው ተስፋ ያደርጋሉ። ደግሞ ያ ቃል ያ ተስፋ የሚፈጸምበት ጌታ ኢየሱስ ክርስቶስ በኢየሩሳሌም ላይ ንጉሥ ሆኖ በጊዜው በዛን ጊዜ የነበሩትን ሮማውያን ሳይሆን በጊዜው ሲመለስ ያሉትን ጠላቶች፣ የእስራኤል ጠላቶች ስለ አባቶቻቸው ኪዳን ጸጥ ረጭ አድርጎ በኢየሩሳሌም ተቀምጦ አስተኛውን ክርስቶስ አባሮ እርፍ የሚያደርግ ጊዜ ይኸው አምላካችን የሚባልበት ጊዜ አለ። አብርሃም የሰገደለት፣ ይስሐቅ ያመለከው፣ ያዕቆብ ተስፋ ያደረገው ይኸው እስራኤል አምላክ ኪዳን የማይሽር ኪዳን የማይለውጥ ይኸው የሚባልበት ዘመን አለ። ግን ኢየሱስ አሁን ለሱ አይደለም የመጣሁት አለ። አሁን ይሄኛው አመጣጤ ያኛው አመጣጥ አይደለም ነው። ያው አንደኛውን ታምኖ የመጣ ጌታ ኢየሱስ ሁለተኛውንም ታምኖ ይመጣል። ማራናታ። አንደኛውን ታምኖ ነው የመጣው፣ እግዚአብሔር አምላክ ይመስገን። ሁለተኛውንም ይመጣል እና አሳየው ለዮሐንስ። በቃ ሄዳችሁ ንገሩት። ከዛ በእኔ የማይሰናከል ብዙ ነው። በቃ በእኔ ትርጉም ልንገራችሁ፣ በእኔ የማይሰናከል ብዙ ነው። አሁን አንዳንዴ ተሰናከለ፣ ወደቀ፣ ጠፋ ምናምን አይደለም ዮሐንስ። እግዚአብሔር አምላክ የተመሰገነ ይሁን። አንደርስታንድ የሚያደርገኝ ብዙ ነው። የገባሁት ሰው ብዙ ነው። ጉዳዩ ባይፈጸምለትም ያንተ ጉዳይ። ኢየሱስ ደግሞ እንደዚህም ኖሯል እኮ። ኢየሱስም አንድ ቀን እንደ ዮሐንስ ተጨነቀ እኮ። አንድ ቀን እንደ ዮሐንስ ግራ ገባው፣ እንደ ዮሐንስ ነፍሱ ተጨነቀችበት። ጌተሰማኒ የሚባል ቦታ እሱም እንደዛው ደረሰበትና እኔ ብታስፈታኝ ደስ ይለኛል፣ እኔ ግን የላከኝን እንጂ የምፈልገውን ላረግ አልመጣሁም። የላከኝን እንዳርግ እርዳኝ፣ ፍቃድ ይሁን። እግዚአብሔር አምላክ ይመስገን። እንዴት ደስ እንደሚለኝ ልነግራችሁ አልችልም። እግዚአብሔር ያርግልን፣ እግዚአብሔር ይመስገን። እና በቃ ብዙ ነው ጉዳዩን ትቶ ጉዳዩ አድርጎ የኖረ ሰው ብዙ።
እና ይመስለኛል ቸር አይደል ጌታ ኢየሱስ እኮ በጣም አሪፍ እኮ አምላክ ነው ያለን። እግዚአብሔር አምላክ ይመስገን። ደግሞ እንደዚህ ሲባል የሰሙ ሰዎች ትንሽ እንዳይንቁት ይመስለኛል። እኔ የምላችሁ ዞር ሲሉ ሰምተዋላ። ዮሐንስን የማያውቅ የለም ባይዘው ሁሉም ያውቁታል። በነገስታት እስከ ህዝቡ ሁሉ አይደል። ፈሪሳውያን አሁን ወደፊትም ስናይ ፈሪሳውያን አንዳንድ ጥያቄ አሁን ጌታ ኢየሱስን ሲጠይቁት አይደል የዮሐንስ አገልግሎት ከሰማይ ከምድር ሲላቸው ህዝቡ ሁሉ ስለ ዮሐንስ ያውቃልና እቺን ነገር ባናነሳ ያውቁታል ሁሉ። ግን አሁን ይሄንንም ሲጠይቅ ይሄ ሲደረግ ያዩ ሰዎች ሚስ አንደርስታንድ እንዳያረጉት። ሰው ሲጨነቅ የሆነ ነገር ብሎ ሰምተነው ከሆነ ጨንቆት ነው። አሜን። ሰው ግራ ሲገባው ብሎ ከሆነ ግራ የገባው ቀን ነው ያለው እንጂ የሁሉ ቀን አቋሙ አይደለም። ኢየሱስ ጌታ እና የሁሉ ቀን አቋሙ አርጋቸው አትሰዱት። ሲጨንቀን ግራ ሲገባን ስናዝን ሲከፋን ስንጎዳ ስንሰበር ያለው ነገር የሁሉ ቀን አቋማችን ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም። አሜን። እሱ አልለውጠውም። አሜን። እና ዞር ብሎ እንደዚህ አላቸው፣ ወደ ምድረ በዳ ምንድነው ልታዩ የወጣችሁት? ምን ልታረጉ ወደ ምድረ በዳ ሄዳችሁ? የሚወዛወዝ ሸምበቆ ምድረ በዳ ላይ መቼም ሸምበቆ የለም ነው። ምድረ በዳ ላይ ሄዳችሁ የዘነጠ ሰው ቅምጥልጥል ያለ ሰው ነው? አይ ቀጭን ልብስ ማይለበሱ ብትፈልጉ በነገስታት ቤት ነበሩላችሁ። ታውቃላችሁ በዚህ በእንትን ጊዜ እንደው በጣም እንዳላበዛባችሁ ጨነቃለሁ፣ ግን ይጠቅማችኋል ብዬ ተስፋ አደርጋለሁ። እግዚአብሔር አምላክ ይመስገን ትምህርት ስለሆነ። በዚህ ይሄ ልክ አሁን አገር በሌላ ሲወረር ሲገዛ በዚህ አይነት ሁኔታ ውስጥ በሀገራችንም ታሪክ ውስጥ ከአጼ ቴዎድሮስ በፊት እንደዚያ ሆኖ ነበር እና ብዙ አጼ ቴዎድሮስ ካህናትን ከቤተ መቅደስ ያባረሩበት ምክንያት ሴቭ የሆነ ፕሌስ እሱ ነበር። ምክንያቱም ጥሩ ትበላለህ፣ ጥሩ ትለብሳለህ፣ ዘመቻ አትሄድም ቄስ ነው ተብለ ውጊያ አትሄድም፣ ጥሩ ነው በቃ። ወይ ወታደር ከሆንክ ነው በህይወት ለመኖር ዋስትና ያለ፣ ወይ ቄስ ከሆንክ ነው። እና ሰው ተጠቅጥቆ ስለነበረ እሳቸው ሲመጡ ሰው ሁሉ በተኑ ነው ሂድ ወደ ገበሬ ሂድ አሉ። እነዚህ ቤተ መቅደስ ያሉ ሰዎች ሰው እየተራበ ሰው እየተጠማ ሌሎች አይሁዳውያን ስቃቸውን እየበሉ እነሱ ቀጭን ልብሳቸውን ለብሰው ዝንጥ ብለው ምናምን ፏ ብለው የሚኖሩ ሰዎች ናቸው። እነሱማ እዛው ነገስታት ቤት አለላቸው አይደል። በተቻለ መጠን እንደው ህዝቡን ለሮማውያን እያመቻቹ አይደል በደንብ በቃ እንዲገዙ ምናምን እያወገዙ ይኖራሉ። እና እነሱም እዛ የሉም። ኢየሱስ የእግዚአብሔር ልጅ ጌታ ነው። ምን ልታወጣል? ነብይ ልታወጣችሁ አላቸው። ከዛ ከነብይ የሚበልጥ አሜን። ለምንድን ነው ከነብይ የሚበልጠው? እግዚአብሔር አምላክ ይመስገን። ለምንድን ነው ማለት ነብይ የሚለው ማዕረግ አይበቃውም ወይ? ለምን ከነብይ በለጠ? ለምን በለጠ ከነብይ? እንደዚህ ያለ ይውላችሁ በብሉይ ኪዳን የተነሱ ነቢያት በሙሉ አገልግሎታቸው አንድ ነው። እንግዲህ ሰሞኑን እንደምናነበው እግዚአብሔር ቃል እስራኤል ሆይ ስማ፣ እግዚአብሔር የሰጠ ሕግ ይሄ ነው፣ በረከትም ሞትም በዚህ ሕግ ውስጥ ነው ያለው፣ ውርደትም ክብረትም በዚህ ሕግ ውስጥ ነው ያለው፣ ከእግዚአብሔር ጋር መኖርም አለመኖርም በዚህ ሕግ ውስጥ ነው ያለው። ብታረገው ብትሰማው ይሄ ይሆንልሃል፣ ባታረገው ይሄ ይሆንብሃል ብለው ሙሴ የሰጠው ሕግ አለ። ነቢያቶቹ ሲመጡ ምንድነው የሚሉት? ተመለሱ፣ ስታችኋል፣ ሕጉን አልፈጸማችሁም፣ ሕጉን አላረጋችሁም፣ ወደ ሕጉ ተመለሱ ብለው የተነሱ ነቢያት ሁሉ የተናገሩት መልእክት ይህንን ነው። በዋናነት የተናገሩት መልእክታቸው ይሄ ነው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ወዴት ተመለሱ? ወደ እግዚአብሔር ሕግ። አሁን የምትኖሩት ኑሮ ከዚህ የተነሳ ነው፣ ተመለሱ እያሉ። ዮሐንስ ለምን ከነቢይ በለጠ? ዮሐንስ ተመለሱ አይደለም ያለው፣ ከፊት የሚመጣ ነው ሌላ አለ።
እሱ ነው ያለው። ዋናው የአገልግሎት ከፊት የሚመጣው ከኔ ይበልጣል፣ ከኋላ ከነበሩት ይበልጣል። ኢየሱስ የእግዚአብሔር ልጅ ጌታ ነው። እሱ የእግዚአብሔር ዋና ጉዳይ ነው። ጌታ ስሙ ይባረክ። በጣም ተገለጠለት፣ በራለት። እግዚአብሔር ክብሩን ይውሰድ። ክብር ለኢየሱስ ክርስቶስ። ይበልጣል። ከሴት ከተወለደ እንደሱ ያለ እንደ መጥምቁ ዮሐንስ ያለ ሰው በዘመኑ በጣም ጥሩ ከተገለጠለት፣ ኢየሱስ ከተገለጠለት፣ እሱ ከሴቶች ከተወለደ መካከል እንደሱ ያለ ሰው የለም። አሜን። ክብር ለእግዚአብሔር ይሁን። ባይሰው ለኢየሱስ ሁሉ ጊዜ ይደንቀዋል። ራሱ ኢየሱስ ይገርመዋል። በጣም ነው የሚገርመው። አባቶቻችንም ይገርማቸዋል። አጋንንት ሲያስወጡ አይገርማቸው? በምዕራፍ 10 ላይ እንደርስበታለን። አባቱ ይህንን መገለጥ ለእነዚህ ስለሰጠ አመሰግናለሁ። ይገርማል። ይህንን መረዳት አሁን እኛ በቃ ዝም ብሎ እንደገባን እንደሚመስለን አይደለም። ኢየሱስ የእግዚአብሔር ልጅ ጌታ ነው። በርቶለታል አለ ኢየሱስ። በርቶለታል። እሱ ከነቢያት ይበልጣል። ከዛስ ብዬ ጨርሳለሁ። የሰሙት ሕዝብ ሁሉ ቀራጮች እንኳን ሳይቀሩ በዮሐንስ ጥምቀት ተጠምቀዋል። አሁን እነንትና እንኳን ወደ ጌታ መጥተዋል ሲል እነንትና ከሌሎች በጣም አስቸጋሪ ሰዎች ነበሩ ማለት ነው አይደል? እነንትና ድሮም እንዲሁ በቃ ፔንቴ ያደርጋቸው ነበር። ዝም ብሎ ነው። ከዛ ተቀላቀሉ ነው አላሎቹ። በጣም እንትን ሰፈር ያለው ልጅ ጌታን ተቀበለ ሲባል በጣም እንትን ይላል፣ ለየት ይላል አይደል? ልክ ቀራጮች በዛ ጊዜ ጽዩፍ የተጠሉ ጌታ ኢየሱስ ክርስቶስ ራሱ ተስየ በቀር ትላንትና እንደነገረን አይደለ? በማቴዎስ ወንጌል ላይ ሰው አልሰማ ብሎ ሲደርስ በቃ እንደ ቀራጭ ይሁንልህ ማለት በቃ የመጨረሻው የተጠላ ጽዩፍ ሰው እንኳን እግዚአብሔር ያዘጋጀውን ፕሮግራም አሜን ብለው ተቀብለው እዛ ውስጥ ገብተው የዮሐንስን ጥምቀት ተጠምቀው ልባቸውን አስተካክለው ኢየሱስ ጋር ደርሰዋል አለ። እግዚአብሔር አምላክ ይመስገን። እነዛ ቀጭን ልብስ ለብሰው የሚኖሩ የነበሩ በነገስታት ቤት የነበሩ ሕግ አዋቂዎችና ፈሪሳውያን ግን በእርሱ በኩል በኢየሱስ በኩል ማለት ነው ወይንም ደግሞ መጥምቁ ዮሐንስ ባገለገለው አገልግሎት ወደ ኢየሱስ ባለው አገልግሎት ስላልተጠመቁ የእግዚአብሔር ምክር ከራሳቸው ጣሉ። የእግዚአብሔርን ምክር ከራሳቸው ጣሉ። የእግዚአብሔርን አጀንዳ ከራሳቸው ጣሉ። የእግዚአብሔርን የዘላለም እቅድ ከራሳቸው ጣሉ። ለምን? ለጊዜው ለነበራቸው ክብር፣ ለጊዜው ለነበራቸው ምቾት፣ ለጊዜው ለነበራቸው ፍላጎት ቀራጮች ሲመጡ ፈሪሳውያንና ሕግ አዋቂያን እንደማይረባ እንደማይጠቅም ነገር ቆጠሩት። ኢየሱስ የእግዚአብሔር ልጅ ጌታ ነው። ዛሬም ምናልባት በስልኮች በሚዲያዎቻችን የሚሰሙ ሰዎች የእግዚአብሔር ምክር ሰዎችን ሁሉ ለማዳን እግዚአብሔር የሰው ኃጢአት ብዛት አያስጨንቀው፣ ማጠቢያው ስላለው። አሜን። የሰው የግራ መጋባት ብዛት አያስጨንቀው፣ መልስ ስላለው። ነገር ግን ቀራጮች እንኳን ራሳቸውን ሲሰጡት ማንም የማይቀበላቸውን በሕዝቡ መካከል የተጠሉትን ተቀብሏቸዋል። ኢየሱስ የእግዚአብሔር ልጅ ጌታ ነው። ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ እግዚአብሔር ስልጣን ሰጥቷቸዋል። በመቀበል የእግዚአብሔርን ምክር በልብ ማሳደር አለ ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ክብር ለኢየሱስ ክርስቶስ ይሁን። ጨርሻለሁ። እንጸልያለን። ሃሌሉያ።